ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የዕለተ ሰንበት የሃሚንግ ስፖርት አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። የእንግሊዝ ኤፍኤ ካፕ በወንዶችም በሴቶችም የተደረጉ ጨዋታዎችና የሚደረጉ ጨዋታዎች አሉ። ይህንን በማስቀደም እንጀምራለን። በስፔን ላሊጋ እና በጀርመን ቡንደስሊጋም የተደረጉ ጨዋታዎች አሉ። ይህንንም የምንመለከት ይሆናል። ሌሎችም አጫጭር ስፖርታዊ መረጃዎች ይኖሩናል። በእንግሊዝ ኤፍኤ ካፕ የሩብ ፍጻሜ ጨዋታ በትናንትናው ዕለት በቀዳሚነት የተደረገው በሊጉ ክለቦች ማንቸስተር ሲቲ እና ሊቨርፑል መካከል በኢትሃድ የተደረገው ጨዋታ የዕለቱ ቀዳሚ ጨዋታ ነበር። በእንግሊዝ ኤፍኤ ዋንጫ ሩብ ፍጻሜ ማንቸስተር ሲቲ ሊቨርፑልን 4-0 አሸንፏል። በኢትሃድ በተደረገው ጨዋታ ኤርሊንግ ብሮት ሃላንድ 3 ግቦችን በማስቆጠር ሃትሪክ ሰርቷል። አንቷን ሴሚኒዮ ደግሞ 1 ግብ አስቆጥሯል። በዚህ ዓመት ከሊቨርፑል ጋር ያደረጋቸውን ሁለቱንም የሊግ ጨዋታዎች ያሸነፈው ማንቸስተር ሲቲ የትናንትና ድሉ ከ89 ዓመት በኋላ ቀዮቹን በ3 ተከታታይ ጨዋታዎች ያሸነፈበት ሆኗል። ስፔናዊው አሰልጣኝ ፔፕ ጋርዲዮላ በቅጣት ቡድኑን ባልመራበት ጨዋታ የማንቸስተር ሲቲው ምክትል አሰልጣኝና የቀድሞ የሊቨርፑል ምክትል አሰልጣኝ ሆኖ የሰራ የነበረው በፔፕ ላይንደርስ እየተመራ የገባው ማንቸስተር ሲቲ አሸንፎ በኤፍኤ ዋንጫ ለግማሽ ፍጻሜ ደርሷል። በግማሽ ፍጻሜውም ከሳውዝሃምፕተን ጋር ጨዋታውን የሚያደርግ ነው የሚሆነው። ምሽት 1 ሰዓት ከሩብ ላይ በተደረገ ጨዋታ ደግሞ ቼልሲ ፖርት ቫሌን 7-0 በማሸነፍ ለግማሽ ፍጻሜ ደርሷል። በእንግሊዝ ኤፍኤ ዋንጫ ሩብ ፍጻሜ ጨዋታ ቼልሲ 4 ውስጥ ገብቷል። በስታንፎርድ ብሪጅ በተደረገው ጨዋታ ጆርል ሃቶ፣ ጃኦ ፔድሮ፣ አዳራቢዮ፣ አንድሬ ሳንቶስ፣ ኤስቴቫዮ እና አሌሃንድሮ ጋርናቾ በፍጹም ቅጣት ምት እንዲሁም የፖርት ቫሌው ጋብርኤል በራሱ መረብ ላይ ግቦቹን አስቆጥረዋል። በሊጋ እንደሚሳተፉ ፖርት ቫሌ ጉዞ በሩብ ፍጻሜው በቼልሲ ተገጥቷል። ቼልሲ ከዌስትሃም ዩናይትድ እና ሊድስ ዩናይትድ አሸናፊ በግማሽ ፍጻሜው ይጫወታል። ምሽት 5 ሰዓት ላይ በተደረገ የኤፍኤ ካፕ የሩብ ፍጻሜ ጨዋታ የፕሪሚየር ሊጉ መሪ አርሰናል በኤፍኤ ዋንጫ ተሰናብቶ ከውድድር ውጭ ሆኗል። በጨዋታውም 2-1 ነው የተሸነፈው። በሴንት ሜሪ በተደረገው ጨዋታ ስቱዋርት እና ቻርልስ የሳውዝሃምፕተን ጎሎች ሲያስቆጥሩ ከአርሰናል በኩል ተቀይሮ የገባው ቪክቶሪ ኬሬሽ የአርሰናል ብቸኛ ጎል አስቆጥሯል። በቻምፒዮንሺፕ እየተሳተፈ የሚገኘው ሳውዝሃምፕተን ለግማሽ ፍጻሜ ሲያልፍ መድፈኞቹ ተሰናብተዋል። አርሰናል በ2 ሳምንት ውስጥ ከ2 ዋንጫ ውድድር ውጭ ሆኗል። በቀጣይ እንግዲህ በቻምፒዮንስ ሊግ እና በፕሪሚየር ሊጉ ብቻ የሚፎካከር ነው የሚሆነው። በዛሬው ዕለት አንድ ቀሪ የኤፍኤ ካፕ ጨዋታ ሲከናወን በዌስትሃም ዩናይትድ እና በሊድስ ዩናይትድ መካከል ከቀኑ 12 ሰዓት ተኩል ላይ ይደረጋል። በእንግሊዝ አዶቤ የሴቶች ኤፍኤ ካፕ ጨዋታ ደግሞ ዛሬና ነገ በሚደረጉ ጨዋታዎች የሩብ ፍጻሜ ጨዋታዎች የሚከናወኑ ሲሆን የአርሰናል ሴቶች ቡድን ከብራይተን ሴቶች ቡድን እንደዚሁም ደግሞ የቻርልተን ሴቶች ቡድን ከሊቨርፑል ሴቶች ቡድን በዛሬው ዕለት ጨዋታቸውን ሲያደርጉ በነገው ዕለት ደግሞ የቼልሲ ሴቶች ቡድን ከቶትናም ሴቶች ቡድን እንደዚሁም ደግሞ የበርሚንግሃም ሲቲ ሴቶች ቡድን ከማንቸስተር ሲቲ ሴቶች ቡድን ጨዋታቸውን ያደርጋሉ። በዚህ ዓመት በወንድም በሴትም በኤፍኤ ካፕ ውድድር ውስጥ የነበሩት የእንግሊዝ ክለቦች አርሰናል፣ ቼልሲ፣ ሊቨርፑል እና ማንቸስተር ሲቲ ነበሩ። ነገር ግን በወንዶቹ የኤፍኤ ካፕ ጨዋታ ሊቨርፑል እና አርሰናል መሰናበታቸውን ተከትሎ በሁለቱም ጾታዎች በኤፍኤ ካፑ ሲወዳደሩ የምንመለከታቸው ክለቦች የቼልሲ እና የማንቸስተር ሲቲ ክለቦች ብቻ ይሆናሉ ማለት ነው። ወደ ሌሎች ስፖርታዊ መረጃዎች ስናልፍ የስፔን ላሊጋን እንመለከታለን። ሪያል ማድሪድ በማዮርካ ተሸንፏል። በ30ኛው ሳምንት የስፔን ላሊጋ ከሜዳ ውጭ ከማዮርካ የተጫወተው ሪያል ማድሪድ የ2-1 ሽንፈት አጋጥሞታል። ማኑ ሞርላንስ እና ሙርኪ የማዮርካን ግቦች ሲያስቆጥሩ ኤደር ሚሊታዮ የማድሪድን አንድ ግብ 88ኛው ደቂቃ ላይ አስገኝቷል። በተለይ ኤደር ሚሊታዮ ሪያል ማድሪድን አቻ ያደረገበት ጎል ሲቆጠር ማድሪድ ጨዋታውን ነጥብ ተጋርቶ የሚወጣ ቢመስልም ሪያል ማዮርካ ጨዋታውን አሸንፎ ወጥቷል። ሎስ ብላንኮቹ ከሊጉ መሪ ባርሴሎና ያላቸውንም የነጥብ ልዩነት የሚያጠቡበትን አጋጣሚ ሳይጠቀሙበት ቀርተዋል። ከጨዋታው 3 ነጥብ ያገኘው ማዮርካ ከወራጅ ቀጠናው በመጠኑም ቢሆን ሲርቅ ማድሪድ በ69 ነጥብ ሁለተኛ ደረጃ ላይ ይገኛል። ከዚህ ጨዋታ ቀጥሎ በተደረገው የባርሴሎና እና አትሌቲኮ ማድሪድ ጨዋታ በዋንዳ ሜትሮፖሊታኖ ስታዲየም ተደርጎ በባርሴሎና 2-1 አሸናፊነት ተጠናቋል። ለባርሴሎና ማርከውስ ራሽፎርድ እና ሮበርት ሌቫንዶቭስኪ ግቦቹን ሲያስቆጥሩ ጎንዛሌስ በመጀመሪያው ግማሽ በቀይ ካርድ ከሜዳ በወጣበት ጨዋታ ጁሊያኖ ሲሞኒ የአትሌቲኮን ብቸኛ ግብ አስቆጥሯል። ባርሴሎና ከተከታዩ ሪያል ማድሪድ ያለውን የነጥብ ልዩነት ወደ 7 በማስፋት ሊጉን በ76 ነጥብ እየመራ ይገኛል። በጀርመን ቡንደስሊጋ የ28ኛ ሳምንት ጨዋታ ባየር ሌቨርኩሰን ወልፍስበርግን 6-3 በሆነ ሰፊ ውጤት አሸንፏል። የባየር ሌቨርኩሰን ጎሎች ግሪማልዶ በ30
በ30ኛውና በ44ኛው ደቂቃ ስቺክ በ53ኛው ታፓሶባ በ68ኛው ማዛ በ73ኛው ደቂቃና እንደዚሁም ደግሞ ቲልማን በ96ኛው ደቂቃ ሲያስቆጥሩ የወልፍስበርግን 3 ጎሎች ደግሞ ዊንድ በ16ኛው ማሂል በ31ኛው እና ኤሪክሰን በ38ኛው ደቂቃ አስቆጥረዋል። የቡንደስሊጋው መሪ ባየር ሙኒክም 3-2 አሸንፏል። በሌሎች ጨዋታዎችም ዶርትሙንድ ስቱትጋርትን 2-0 ሲያሸንፍ አርቢ ሌይፕዚግ ወርደር ብሬመንም 2-1 አሸንፏል። የጀርመን ቡንደስሊጋን ባየር ሙኒክ በ73 ነጥብ አንደኛ ሆኖ ሲመራ ዶርትሙንድ በ64 ነጥብ ሁለተኛ፣ አርቢ ሌይፕዚግ እና ኤፍቢ ስቱትጋርት ደግሞ በኩል 53 ነጥብ ሶስተኛና አራተኛ ደረጃ ላይ ተቀምጠዋል። ወደ ሌሎች አጫጭር ስፖርታዊ መረጃዎች ስናልፍ የአፍሪካ የትምህርት ቤቶች እግር ኳስ ውድድር ድልድል ይፋ ሆኗል። ውድድሩ እንደ አውሮፓውያን አቆጣጠር ከሚያዝያ 6 እስከ ሚያዝያ 10 2026 የሚደረግ ሲሆን በዚምባብዌ ዋና ከተማ ሀረሬ ይካሄዳል። በመድረኩ ከ15 ዓመት በታች የወንዶችና የሴቶች ቡድኖች ይሳተፋሉ። 8 ሀገራት በሚሳተፉበት ውድድር በሴቶች ምድብ ሀ አስተናጓጇ ዚምባብዌ፣ ሞሮኮ፣ ዛምቢያ እና ዲሞክራቲክ ኮንጎ ሲደለደሉ በምድብ ለ ደግሞ ጋና፣ ጊኒ፣ ታንዛኒያ እና ቡርኪና ፋሶ ተመድበዋል። በወንዶች ምድብ ሀ ዚምባብዌ፣ ዩጋንዳ፣ ሞሮኮ እና ዲሞክራቲክ ኮንጎ እንዲሁም በምድብ ለ ታንዛኒያ፣ ዛምቢያ፣ ሴኔጋል እና ቤኒን ተገናኝተዋል። በውድድሩ አሸናፊ ለሚሆኑ ቡድኖች ትልቅ የገንዘብ ሽልማት የተዘጋጀ ሲሆን አንደኛ ለሚወጣ ቡድን $300,000፣ ለሁለተኛ ለሚወጣው ደግሞ $200,000 እንደዚሁም ሶስተኛ ደረጃን ይዞ ለሚያጠናቅቀው $150,000 እንደሚሰጥ አወዳዳሪው አካል ገልጿል። ብሩኖ ፈርናንዴዝ የመጋቢት ወር ምርጥ ተጫዋች በመባል ተመርጧል። የማንቸስተር ዩናይትዱ የአማካይ ስፍራ ተጫዋች ብሩኖ ፈርናንዴዝ በመጋቢት ወር በሊጉ ላሳየው እጅግ አስደናቂ ብቃት የፕሪሚየር ሊግ የወሩ ምርጥ ተጫዋች ሽልማትን በይፋ ተቀብሏል። ብሩኖ ፈርናንዴዝ ለ6ኛ ጊዜ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች ሽልማትን በማሸነፍ ይህንን ክብር 7 ጊዜ ካሸነፉት ሰርጂዮ አጉዌሮ፣ ሙሐመድ ሳላህ እና ሃሪኬን በመቀጠል ሁለተኛ ደረጃ ላይ ተቀምጧል። ብሩኖ ባለፈው ወር ብቻ ባደረጋቸው 4 ጨዋታዎች 2 ግቦችን በማስቆጠርና 4 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል የቡድኑን የማሸነፍ ጉዞ በግንባር ቀደምነት መርቷል። ይህ ሽልማት ብሩኖ በማንቸስተር ዩናይትድ ቤት ያለውን የረጅም ጊዜ ስኬት የሚያጎላ ሲሆን በሊጉ ካሉ ጠንካራ ተፎካካሪዎች መካከል ተለይቶ እንዲወጣ አስችሎታል። ሚካኤል አርቴታ የወሩ ምርጥ አሰልጣኝ ሆኗል። የአርሰናሉ አሰልጣኝ የእንግሊዝ ፕሪሚየር ሊግ የመጋቢት ወር ምርጥ አሰልጣኝ ተብሎ ሲመረጥ በወር ውስጥ ያደረጋቸውን 3ቱንም ጨዋታዎች አሸንፏል። ስፔናዊ አሰልጣኝ በአጠቃላይ 8 ጊዜ የወሩ ምርጥ አሰልጣኝ በመሆን በሊጉ ታሪክ ብዙ ጊዜ ክብር ያሸነፈው 6ኛው አሰልጣኝ ሆኗል። የ44 ዓመቱ አሰልጣኝ አርሰናልን ከ22 ዓመት በኋላ የሊጉ ቻምፒዮን ለማድረግ እንዲፎካከር እያደረገ ይገኛል። ሴስክ ፋብሪጋስ የሴሪኤ የወሩ ምርጥ አሰልጣኝ ሆኗል። 30ኛ ሳምንቱ ላይ የሚገኘው የጣሊያን ሴሪኤ የመጋቢት ወር ምርጥ አሰልጣኝ ይፋ ሲደረግ የኮሞ አሰልጣኝ ሴስክ ፍራንሲስ ፋብሪጋስ የወሩ ምርጥ አሰልጣኝ ተብሎ ተመርጧል። የቀድሞ የአርሰናልና ባርሴሎና ተጫዋች ሴስክ ፋብሪጋስ በውድድሩ ያደረጋቸውን 3 የጣሊያን ሴሪኤ ጨዋታዎች አሸንፏል። ኮሞ በሊጉ 57 ነጥቦችን በመሰብሰብ 4ኛ ደረጃ ላይ ተቀምጧል። ዲያጎ ጆታ የህይወት ታሪክ ይፋ ሊሆን ነው። ባለፈው ዓመት በድንገተኛ መኪና አደጋ ህይወት ያለፈው ዲያጎ ጆታ የህይወት ታሪክ ሚያዝያ 9 ይፋ ይደረጋል። የቀድሞ የሊቨርፑልና ወልቭስ ኮከብ ታሪክ ከወላጆቹ ከባለቤቱና ከቡድን ጓደኞቹ ጋር በትብብር ተዘጋጅቷል ተብሏል። ፖርቹጋላዊ ኮከብ ትዳር በመሰረተ በ11ኛው ቀን በስፔን በደረሰበት አደጋ ከወንድሙ ጋር ህይወቱ ማለፉ ይታወሳል። ኮቨንተሪ ሲቲ ከ25 ዓመት በኋላ ወደ ፕሪሚየር ሊጉ ለማድረግ ተቃርቧል። የእንግሊዝ ቻምፒዮንሺፕ ሊጠናቀቅ 6 ጨዋታዎች ብቻ ይቀሩታል። 40ኛ ሳምንቱ ላይ በደረሰው የቻምፒዮንሺፕ ኮቨንትሪ ሲቲ ደርቢ ካውንቲ 3-2 በማሸነፍ ወደ ፕሪሚየር ሊግ ለማድረግ እያደረገ የሚገኘው እንቅስቃሴ አሳምሯል። በአሰልጣኝ ፍራንክ ላምፓርድ የሚመራው ቡድኑ በ83 ነጥብ አንደኛ ሆኖ ሲመራ ከተከታዩ ሚልዋል ያለውን ልዩነት ወደ 11 እንዲሁም 3ኛ ደረጃ ላይ ከሚገኘው ሚድልስብሮ ደግሞ ወደ 12 ያለውን የነጥብ ልዩነት አስፍቷል። በሊጉ አንደኛና ሁለተኛውን የሚያጠናቅቁ ቡድኖች በቀጥታ ፕሪሚየር ሊጉን በሚቀላቀሉበት የጨዋታ ቅርጽ ኮቨንትሪ ሲቲ ከሩብ ምዕተ ዓመት በኋላ ወደ ሀገሪቱ ዋናው ሊግ የእንግሊዝ ፕሪሚየር ሊግ ለመመለስ 3 ጨዋታዎችን ብቻ ማሸነፍ ይጠበቅበታል። የቀድሞ የቼልሲ አማካይ ፍራንክ ላምፓርድ በአሰልጣኝነት 4ኛ ክለቡ የሆነውን ኮቨንትሪን እየመራ ታሪክ ለመስራት የተቃረበ ሲሆን ካደረጋቸው 40 ጨዋታዎች 25ቱን አሸንፏል። አድማጮቻችን ለሃሚንግ ስፖርት የያዝናቸው አጫጭር ስፖርታዊ መረጃዎች ይህን ይመስላሉ። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል።
ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።